እንኳን ደህና መጣችሁ። በተለይ እንግዶች የሆናችሁ ቤዛ ባፕቲስት ቤተክርስቲያን ዛሬ ለዚህ አውደ ጥናት የመጣችሁ በሙሉ እንኳን ደህና መጣችሁ እንላለን። ቤተክርስቲያናችን ቤዛ ባፕቲስት ቤተክርስቲያን ከአላት መንፈሳዊ አገልግሎቶቿ ጎን ለጎን ከመደበኛ ፕሮግራሞች ወንጌልን ከማሰራጨት እንደዚሁም ደግሞ ከማስተማር ወደ ክርስቶስ ሙላት ክርስቲያኖች አማኞች እንዲያሉ ከመርዳት ጎን ለጎን እንዲህ አይነት አውደ ጥናት ታዘጋጃለች። በየዓመቱ 3-4 ታዘጋጃለች። ከሌሎች እንደውም አብያተ ክርስቲያናት የቤዛ ባፕቲስት ቤተክርስቲያን እኛ ፊርማዋ ነው እንደ ሳይን እንደ ሲግኒቸር መለያዋ ብለን ነው የምናስበው። ዛሬ የተዘጋጀው አውደ ጥናት ለ108ኛ ጊዜ የተዘጋጀ አውደ ጥናት ነው። እስከ ዛሬ ከተዘጋጁ አውደ ጥናቶች ደግሞ ይለያል። የዛሬ አውደ ጥናታችን የሚያተኩረው በአካል ጉዳተኝነት በተግዳሮትና በመፍትሄው ላይ ነው። ዛሬ በርዕሱ ብቻ አይደለም የሚለየው፣ በአቅራቢዎችም የተለየ ነው። ዛሬ የምናቀርብላችሁ አቅራቢዎች ዛሬ ያሉ 3 አቅራቢዎች አሉ። እጅግ የተወደዱ አቅራቢዎች አሉ። የመጀመሪያዋ ጎመጁ ታፈሰ ነች። ሁለተኛው መጋቢ ተስፋዬ ጎሳ እና ሲሳይ ማሞ። እነዚህ 3ቱ አቅራቢዎቻችን በዚህ በአካል ጉዳተኝነት በእነዚህ ነገሮች ውስጥ ያለፉ ታግለው ያሸነፉ መፍትሄውንና ሕይወቱን መናገር የሚችሉ ሰዎች ናቸው እና ዛሬ የምናቀርበው ተነቦ ተጠንቶ የሚቀር ወይም ደግሞ በሪፈረንስ የሚቀርብ ሳይሆን የተኖረ ኑሮ የተሸነፈ ኑሮ የሚያቀርቡ ሰዎች ናቸው። ዛሬ የሚቀርበው ፕሮግራም ዛሬ ዝግጅቱ አውደ ጥናታችን በአካል ጉዳተኝነት ኑሮ ምን ይመስላል፣ ተግዳሮቱ ምን ይመስላል፣ በውስጥ በራስ ኑሮ በውጭ ባለው ተጽዕኖ በሰው በማህበረሰቡ መካከል ውስጥ ያለው ግፊት ተጽዕኖ ምን ይመስላል፣ እንዴትስ ነው መወጣትና ማሸነፍ የሚቻለው የሚለውን ነገር ወደ ታች አውርደው ሕይወት ዘርተውበት የሚያቀርቡልን አቅራቢዎች ናቸው ያሉት። እነዚህ በጣም አስደናቂዎች ናቸው። ለምሳሌ ጎመጁ ታፈሰን ብናይ መስማት የተሳናት እህታችን ነች። ነገር ግን መስማት በተሳናት እህታችን ሆና መስማት መሳንን ይህንን አሸንፎ መኖርን በማስመልከት ረጅም መንገድ የተጓዘች በኢትዮጵያ ብቻ አይደለም በዓለም አቀፍ አገሮች በመዞር በታንዛኒያ፣ በኬንያ፣ በደቡብ አፍሪካ፣ በአሜሪካ መስማት ለተሳናቸው ሰዎች እንዴት አድርገው ክህሎታቸውን ማሳደግና መኖር ይህን ዓለም ተጋፍጠው ስኬታማ ኑሮ መኖር ይችላሉ የሚለውን ነገር በደንብ አድርጋ ይሰራች። ዛሬ በፊት ለፊታችሁ የምታዩትን ይህንን የጸጥታው ዓለም የተሰኘው መጽሐፍ በሷ ሕይወት ላይ ተመስርቶ የተሰራ መጽሐፍ ነው። ብናነበው በጣም ይጠቅመናል። 150 ብር የሚሸጠው በጣም ርካሽ ነው፣ ግን በጣም ብዙ ቁም ነገር የምናገኝበት ነው። እንዴት አድርጎ ሕይወትን ማሸነፍ ይቻላል የሚለውን ነገር በዚህ በአካል ጉዳት በጣም ቆንጆ መጽሐፍ ነው። በዚህ ብቻ አላበቃችም። ሀያት ላይ ከፍተኛ የመስማት የተሳናቸውን ሰዎች ሊያግዝ የሚችል ትልቅ ተቋም ትምህርት ቤት ከፍታ የምትንቀሳቀስች እና ይቺ ሴት ነች፣ ይቺ ታላቅት ነች በመካከላችን ያለችው እና ከሷ መስማት ያለውን ነገር እንግዲህ ማስተዋል ይቻላል። ሁለተኛ ቅርባችን መጋቢ ተስፋዬ ጎሳ ነው። መጋቢ ተስፋዬ ጎሳ በቀራኒዮ ባፕቲስት ቤተክርስቲያን መጋቢ ነው እና አስደናቂ ከሚያደርገው ነገር እሱ ደግሞ ማየት የተሳነው ወንድማችን ነው። ማየት የተሳነው ወንድማችን ሆኖ ዛሬ የሚያቀርበውን አውደ ጥናት ጽሁፉን ራሱ ተይቦ ራሱ አባስቶ የሚሰጠን ነው። ምን ያህል ይህንን እንዳሸነፈና እንደኖረው እንዴት መፍትሄ እንደሰጠው ማየት መሳንን አሸንፎ የኖረ ሰው ነውና ከህይወቱ ደግሞ ይህንን እንማራለን እና አስደናቂ ነው የምላችሁ በዚህ ነው። ሶስተኛው ሲሳይ ማሞ ነው። ሲሳይ ማሞ የታሪክ ተመራማሪ ነው፣ የታሪክ መምህር ነው። የታሪክ መምህር ብቻ አይደለም። በእኛም በቤዛ ባፕቲስት ቤተክርስቲያን 85ኛውን አውደ ጥናት የዛሬ 15 ዓመት የታሪክ አተረጓጎም በሚል ርዕስ በዚህ በቤዛ መድረክ ላይ ተገኝቶ ያገለገለን ወንድም ነው። እሱም እንደዚሁ የአካል ጉዳት ያለበት ሰው ነው፣ ማየት የተሳነው ነው። ነገር ግን በዛ ኑሮ ውስጥ ኖሮ ወጥቶ ራሱን አሸንፎ ዓለምን አሸንፎ ተግዳሮቱን ተቋቁሞ ለራሱ የኖረ ሰው ነው እና በእነዚህ ወንድሞችና እህቶቻችን አማካይነት ዛሬ እንዴት ነው እኛ አክብደን የምናያቸውን ነገሮች በምድር ላይ በጣም ችግር ናቸው ብለን የምናስባቸውን ነገሮች በክርስቶስ ውስጥ በጌታ ውስጥ ቤተክርስቲያን ውስጥ የሆኑ ሰዎች እንዴት ነው አሳልፎ የመጡት? ህይወታቸው ምን ይመስላል? ውስጣቸው ምንድነው የሚያስበው? እንዴት ተቋቋሙት? ጫናውስ ምንድነው? የማህበረሰብ ጫናስ ከኛስ ምን ይጠበቃል? ምንድነውስ ማድረግ ያለብን? አካባቢያችን በዙሪያችን ያሉትን በቤተሰቦቻችን ውስጥ ያሉትን በእኛም ላይ ያለውን የአካል ጉዳት ስሜት በማንኛውም መንገድ ያለውን ነገር እንዴት ነው መድረስ የምንችለው? ምንድነው ማገዝ የምንችለው? ምንድነው መማር የምንችለው? እኛስ እንዴት ነው መኖር ያለብን የሚለውን ነገር የሚያሳዩን አቅራቢዎች ናቸው ያሉን እድለኞች ነን። ቤዛ ባፕቲስት ቤተክርስቲያን በዚህ ተባረከች ነች። አንዳንድ ጊዜ በምንም መንገድ ልናገኛቸው የማንችላቸውን ሰዎች አምጥታ እንዲህ ባለ ሁኔታ ጥናት እንድናደርግ እንድናውቅ ክሎት እንዲኖረን
ታደርጋለች። ለዚህ እግዚአብሔር ስለረዳን ጸጋውን ስላበዛልን እግዚአብሔር እናመሰግናለን። ዛሬ ቀን ሙሉ በሚኖረን ዝግጅት ላይ ሌላኛው አቅራቢያችን ስሜ ታደሰ ነው። መምህርና ደራሲ ታላቁ ለኔ እንደ አባቴ ነው የማየው ስሜ ታደሰ አለን አብሮ ከነዚህ ወንድሞችና እህቶቻችን ጋር አብሮ ዛሬ በአካል ጉዳተኝነት ላይ ያለውን ሐሳብ ደግሞ በዝርዝር የሱን ደግሞ ምልከታ የተዘጋጀበትን ያቀርብልናል ማለት ነው። ስለዚህ ቀጥታ ወደ ዝግጅታችን ነው የምንሄደው። አቆይተናችኋል። 3 ሰዓት ብለን ነበር፣ አርፍደናል በተለያዩ ምክንያቶች። ስለመጣችሁ እጅግ ደስተኞች ነን። በጣም መልካም ጊዜ እንደሚኖረን እናስባለን። አጠቃላይ ዝግጅታችንን በመጋቢያችን በመጋቢ ካሳሁን ሽፈራው የመግቢያ ጸሎትን ጀምርና ቀጥታ ወደ ዝግጅታችን እንሄዳለን። መጋቢ ካሳሁን በጸሎት ክፈትልን። እሺ፣ እንደምን አደራችሁ። እግዚአብሔር እናመሰግናለን። አንገቶቻችንን ዝቅ አድርገን እንጸልይ ሁላችንም። ጌታ ሆይ እናመሰግንሃለን፣ እናከብረሃለን። ስለረዳሃን ስላገስከን ያንተ ምሕረት ቸርነት በስቶልን እግዚአብሔር ሆይ ዛሬ ደግሞ በዚህ ቦታ መገኘት ስለቻለን እጅግ እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህ መገኘታችን ጌታ ሆይ ያንተ በረከት የምናገኝበት የምንመከርበት የምንማርበት እግዚአብሔር ሆይ የምንጽናናበት እንዲሆን እንድትረዳን እንለምንሃለን። በዚህ የሚያቀርቡትን ወገኖቻችንን እግዚአብሔር ሆይ አንተ እንድትረዳቸው በመንፈስህ እንድትመራቸው እንድትሞላቸው እግዚአብሔር ሆይ በማስተዋል እኛም ደግሞ ማድመጥ መመከር እንድንችል እንድትረዳን እግዚአብሔር ሆይ በነገር ሁሉ እንድታግዘን በጌታ በኢየሱስ ስም እንለምንሃለን። ለእያንዳንዳችን ለሚያቀርቡትም ለሁላችንም አንተ ጉልበት እንድትሆነን አንተ አጋዥ እንድትሆነን በጌታ በኢየሱስ ስም እንጠይቃለን። በመንገድ ላይ ያሉትን ወገኖች እየመጡ ያሉትንም አንተ እርዳቸው፣ አጋዣቸው። ስለሰማን እናመሰግናለን በጌታ በኢየሱስ ስም አሜን። ፕሮግራማችንን እንጀምራለን። ነው ለጌታ አሳልፈን ሰጠናል። ዝግጁ ናችሁ አይደል? መጀመሪያ የሚያቀርብልን ተወዳጁ የቤተክርስቲያናችን አገልጋይ ስሜ ታደሰ ይሆናል። ፕሮግራማችን ሙሉ ቀን ነው። ዛሬ ሙሉ ቀን ነው። የሻይ ሰዓት ይኖረናል። ምሳ አለ። ቆንጆ ምሳ አዘጋጅተዋል። ስለዚህ አብረን እንውላለን፣ እንመካከራለን፣ እናያለን፣ እንፈተሻለን። ራሳችንን ጥሩ እውቀት ይዘን ጥሩ ክህሎት ይዘን ጥሩ አስተሳሰብ ይዘን ታድሰን እንወጣለን ብለን እናስባለን። መጀመሪያ አቅራቢያችንን ስሜ ታደሰን ወደ መድረክ ጋብዙ። በቅደም ተከተል እንኳን ደህና መጣችሁ ያሏችሁ መጋቢዎቼ ናቸው። የቤዛ ባፕቲስት ቤተክርስቲያን መጋቢዎች እነዚህ ናቸው። ሶስተኛው መጋቢ ጀርመን ያለው ነገ ተነገ ወዲያ ይመለሳል። መጋቢ መርዳሳ ካሳዬ ይባላል። ወደ ዝግጅታችን መሄዳችን ወሳኝ ስለሆነ ጊዜ ማባከን አልፈልግም። በፌስቡክ በተደረገው ጥሪ በተለያዩ የጥሪ መሰናዶች ምላሽ የሰጣችሁ ወገኖች ምላሽ የሰጣችሁት ሸክሙ ስላላችሁ ነው ብለን ነው የምናምነው። ከዚህም የተነሳ በዚህ ዝግጅት ከማናችንም ቀድማችሁ ስለመጣችሁ እግዚአብሔርን እናመሰግናለን። ከታሪክ የቀን ቆጠራ ጋር ካያያዝን ዛሬ የአርበኞች ቀን ነው እና 84ኛው ዓመት የሚከበርበት ዕለት ነው። ፋሺስት ጣሊያን ለሁለተኛ ጊዜ ኢትዮጵያን ጎብኝቶ ግን ደግሞ አፍሮ የተመለሰበት የታሪክ መደምደሚያ ዛሬ ላይ ነው የሚከበረው እና ያ ትቶልን የሄደው ህመም፣ ያ ትቶልን የሄደው መከራ፣ ያ ትቶልን የሄደው የአካል መጉደል እንዳለ ይታወቃል። እሱን እንደ መሸጋገሪያ ቀኑን ላስበው ብቻ ነው ያነሳሁት። በዝግጅታችን ቤተክርስቲያናችን 108ኛውን አውደ ጥናት ስታካሄድ በ30 ዓመት ጊዜ ውስጥ ያከናወነችው አቅርቦት ነው። ቤዛ ባፕቲስት ቤተክርስቲያን ደቀ መዝሙር የማድረግ ኃላፊነትን ለመወጣት የወሰነች ቤተክርስቲያን ናት። ብዙ ወንጌላውያን ቤተክርስቲያናት ወንጌልን ይዘራሉ፣ ምላሽ ይመጣል፣ ሰዎች ይጠመቃሉ። በደቀ መዝሙር ስራ ላይ ግን ጥልቅ ስራዎችን በመስራት አንዳንድ ወንጌላውያን ቤተክርስቲያን ትጋት የላቸው። ስለዚህ ያን ክፍተት በተለየ መንገድ ለመሸፈን የዛሬ 30 ዓመት የተመሰረተች አጥቢያ ቤተክርስቲያን ናት። አውደ ጥናቶቿ በአብዛኛው አይነኬ ርዕሶች ላይ በአብዛኛው የሰው ልጅ ጠይቆ መልስ ሊያገኝበት በሚገባ ወንጌላውያን ቤተክርስቲያናት አይመለከተንም ብለው በሸሹት ላይ ያተኩራል። ከሽሽቱ ርዕሰ ጉዳዮች ውስጥ አንዱ ዛሬ ያነሳነው ርዕሰ ጉዳይ ነው። በዚህ ርዕሰ ጉዳይ ላይ ለአንድ ሰዓት አሰለቻቸዋለሁ። ቁርጡን ልንገራችሁ ብዬ ነው። 1 ሰዓት ያህል እናገራለሁ። ከዛ በኋላ ረፍት ነው የሚሆነው። ከረፍት መልስ መጋቢ ታምሬ ፍቃዱ እንደነገረን 3 ተጋባዥ እንግዶች ያላቸውን ሐሳብ
በዚሁ ርዕሰ ጉዳይ ላይ ንግግር ያደርጋሉ። ብዙ ምክክር አናደርግም። በተናገሩት ላይ ጥያቄዎች ካሏችሁ ትጠይቃላችሁ። ከዛ አብረን ነው ምሳ የምንበላው። በማዕድ ዙሪያ መገኘት ደስ ይላል። አብረን ማዕድ እንበላለን፣ አብረን ሻይ እንጠጣለን፣ እንመክራለን። የሰጠናችሁ ማስታወቂያ አይታችሁት ከሆነ በዊልቸር ላይ የሚሄድ ወከር ይዞ ለመንቀሳቀስ የሚሞክር አካላዊ ጉድለትን ጎላ አድርጎ ያሳየ ነው አንደኛው ግን ዝም ያለ ነው። የህመምን መከረኝነትና አካል ጉዳተኝነትን ስናስብ ግን ከሚታየው የአካል ጉዳት ያለፈም ነው ዝግጅታችን። ውስጣዊ፣ ስነ ልቦናዊ፣ አጠቃላይ በእይታ ያልተገለጡ ክፍተቶችን ለመሙላት ቤዛ ባፕቲስት ቤተክርስቲያን ይህን መሰናዶ አድርጋለች። ለዚህ መሰናዶ ቤተክርስቲያን ይህንን ዝግጅት አብስዬ እንዳቀርብ ስለፈቀደችልኝ ጌታን ነው የማመሰግነው። ባለፉት ሰሞኖች በትምህርት ቤት ውስጥ ሲሄድ ፈዘዝ ደንገዝ ብዬ ነበረ እና አቶ ኃይሌ ደምሴ የሚባል በሳንፎርድ ትምህርት ቤት ውስጥ የኖረ ትልቅ ሰው አለ እና ያጫውተኛል፣ ያናግረኛል እና ጢም ሳይኖርህ ጢምህን እያሸ የምትሄደው ለምንድን ነው ያለኝ። እና ያልኩት ነገር ለአውደ ጥናት እየተዘጋጀው ነው። የአውደ ጥናቱ ርዕስ ደግሞ ይሄ ነው። አንድ ሀሳብ ድንገት መጥቶልኝ አገጬን አስያዘኝ ነው ያልኩት እና ህመም፣ አካል ጉዳተኝነት፣ መከረኝነት የሚለውን ሲሰማ የሳይንስ መምህር ስለሆነ የነገረኝን መግቢያ አድርጌ ያነሳላቸዋል። ሰው ሆኖ በዚህ ምድር ላይ ያለምንም አካል ጉዳት፣ ያለምንም ህመም፣ ያለምንም መከረኝነት መኖር እንደማይችል ሊያስረዳኝ ነው የሞከረው። ከመወለዳችን ጀምሮ ነው ያለኝ አቶ ኃይሌ። ከመወለዳችን ጀምሮ እርጅናን የምንለማመድ ሰዎች ነን ያለው። ከተወለድን ጀምሮ የተወለደ ያድጋል ነው የምንለው። የተወለደ እያደገ ያረጃል። ከዚህም የተነሳ የመከረኝነት የህመም እና የጉድለት አቅጣጫ ከውልደታችን ይጀምራል በሚል ነው ሊያስረዳኝ የሞከረው። ባደግን ቁጥር የምንቀንስ ነን፣ በጨመርን ቁጥር የምናጎድል ፍጡራን ነን። ሁላችን ልንረዳው በምንችልበት መንገድ አንዳንዴ በምንረዳው መንገድ አንዳንዴ ልንረዳው በማንችልበት ሁኔታ መከራ፣ ህመም፣ አካል ጉዳተኝነትን ሁላችንም እንጋራለን። ስለዚህ ምን ልትፈይድ ነው? ሁላችንም እኮ ህመምተኞች ነን። ሁላችንም እኮ አካል ጉዳተኞች ነን። ሁላችንም በመከረኝነት ተግዳሮት ውስጥ ነው ያለ ነው። ሁላችን ሲል ሁሉ የሚለውን ቃሉን ቶሎ ወሰድኩለት። ሁሉ ሰው። በዚህ አገላለጼ አንድ ጉምቱ ሰው አስታውሳለሁ። አቶ ማሞ ገብረ መስቀል ይባላሉ። ዘንድሮ የ90 ዓመት አዛውንት ናቸው። እሳቸውን ወደ ክርስቶስ ያመጣቸው የ10ኛ ክፍል ተማሪ የነበረው መስፍን ልሳኑ ነው። አቶ መስፍን ልሳኑ በመካነ ኢየሱስ ቤተክርስቲያን ትልቅ እውቅና ያላቸው አዛውንት ናቸው። እሳቸው ዊንጌት ትምህርት ቤት አብረው እየተማሩ ሳለ ለአቶ ማሞ ገብረ መስቀል አሁን ብትሞት ወደ ገነት ትገባለህ ወይ የሚል ጥያቄ ነው ያቀረበላቸው። እንክት አድርጌ ለምን አልገባ ነው ያሉት። ግን ሰውየው የዋዛ አይደሉም። ሮሜ 3:23ን እስቲ አንብበው ማሞ ነው ያሏቸው እና ሲያነቡ ሁሉ ኃጢአትን ሰርተዋልና ሁሉም የእግዚአብሔር ክብር ጎድሏቸዋል የሚለውን አስነበቧቸው። አንዳንድ ጊዜ እግዚአብሔር መንፈስ ቅዱስ ሰውን ሲያግዝ በዚህ አይነት መንገድ ያግዛል። ትኩረታቸው ሁሉ የሚለው ቃል ላይ ሆነ። ድንገት እያነበቡት ሁሉ እኮ ነው የሚለው አሉ አቶ ማሞ። አዎ ሁሉ ነው የሚለው። ስለዚህ በቀጥታ እኔን ይመለከታል ማለት ነው መስፍን ሲሉ አንተንም እኔንም ይመለከታል። እግዚአብሔር የሰጠህ ዕድል ከዚህ ጌታ ጋር ተገናኝተ የሞተልህን በትንሣኤው ያደረገውን አክብረ እንድትኖር ዛሬ ነው ቀኑ ነው ያላቸው እና ሁሉን የሚመለከት ከሆነ እኔ ጌታን ፈልጋለሁ ነው ያሉት አቶ ማሞ ገብረ መስቀል። እና ሁሉ ሰው በኃጢአት የወደቀ ነው ብለን ስንል፣ ደንካራ ነው ብለን ስንል፣ ኃጢአት ወደ ዓለም ሲገባ በሰው ልጆች ላይ በርካታ አሉታዊ ተጽዕኖ እንዳደረሰ ካመንን ማናችንንም የሚመለከት ዝግጅት ነው የዛሬ ዝግጅት። በክርስቶስ መሆናችን በክርስቶስ ያልሆኑ ብለን የማለይበት እና እኚህ ሰው ይህንን አመላክተውኝ ሁሉን ስለሚመለከት ጉዳይ ካነሱ የዛሬ ርዕሰ ጉዳያችን ያለ ጥርጥር
የራሴን የጎደለ አካል ወይም እያረጀ እየተጎዳ ያለ ማንነት፣ የራሴን ዘርፈ ብዙ መከራና የራስ ህመሜን እያየው እንዴት ሰውን እንደ ራስ አድርጎ መውደድ ከሰፊው አውድ ጋር እንደሚገናኝ መነሻ አድርጌ ራሴን ልገልጽላችሁ እፈልጋለሁ። እኔ ከቅርብ ዓመታት ወዲህ ከገጠሙኝ ተግዳሮት መካከል አንደኛው የቀኝ ጆሮዬ አለመስማቱ ነው። በአመዛኙ የቀኝ ጆሮዬ አይሰማም። የመስማት አቅሙን እያጣ መጥቷል። አስተማሪ ስለሆንኩ የቀኝ ጆሮዬ መስማት አለመቻሉን ለተማሪዎቼ አላሳወቅኳቸው። ባሳውቃቸው ይጫወቱብኝ ይሆናል፣ አላቅም። ለማንኛውም ምንም የሚያውቁት ነገር የለም እናንተ ሄዳችሁ ካልነገራችኋቸው በቀር። ይህን ችግሬን የሚያውቁልኝ የሚያስተውሉልኝ የቅርብ ቤተሰቦቼ ናቸው። ሚስቴ ናት፣ ልጆቼ ናቸው። ከዛ በኋላ በቤዛ ባፕቲስት ቤተክርስቲያን ያሉ ሰዎች ሊሆኑ ይችላሉ። አንዳንድ ጊዜ ይሄ የቀኝ ጆሮ አለመስማት እውቅና ያላገኘ የሚመስልበት ሁኔታ ሊገጥም ይችላል። ለሚስቴና ለልጆቼ የሆነውን ገልጬ አሳይቻቸዋለሁ። በተለይ እኔና ባለቤቴ ተቃቅፈን ነው የምናድረው። በቀኝ በኩል በተኛው ጊዜ የምትናገረውን የማልሰማበት ጊዜ አለ። እየሰማው ቸል ያልኩ ሊመስላት በሚችል መንገድ የሚያስቆጣት፣ እኔ ደግሞ አለመስማቴን ሳትረዳልኝ ቀርታለች በሚል የውስጥ ስሜቴ ወደታች የሚወርድበት። ከልጆቼ ጋር ስነጋገር ድምፅ ከፍ ብሎ እንድሰማ እፈልጋለሁ። ነገር ግን በምልበት ጊዜ ትቼዋለሁ ብለው ልጆቼ ሲያልፉኝ የሚሰማኝ የራሴ የውስጥ ጫና አለ፣ ጉድለት። እንደ መግቢያ የሚናገረውም ሰው የራሱ የሆነ ጉድለት እንዳለው እንድታውቁ ፈልጌ ነው ይሄን የምጀምረው። እያንዳንዳችን በዚህ አዳራሽ ያለን አንድም ሁለትም ሶስትም አራትም ጉዳቶች ጉድለቶች ያሉን የሰው ልጆች ነን። የሚታይ የማይታዩ ጉዳቶች በእኛ ዘንድ እንዳሉ ማወቅ አለብን በሚለው ስምምነት ነው የምንጀምረው። ለዚህ አውደ ጥናት ቅድም መነሻው ላይ መጋቢ ታምሬ ፍቃዱ ሲናገር ይህን አውደ ጥናት ለማሰናዳት ማሰብ ከጀመርኩ ቆይቻለሁ። በተለይ ያሳሰበኝ ከ40 ዓመታት በላይ በአልጋ ላይ እና በዊልቸር ላይ አሳልፎ በ62 ዓመቱ ወደ ጌታው የሄደው ኃይል ከበደ ነው። ኃይል ከበደ ለእኔም ለባለቤቴም ለሽመልስ ይፍሩም ወዳጅ ነው። እኔም ሽመልስ ይፍሩም መታሰቢያዎቻችን በስነ ጽሑፎቻችን ላይ አቁመንለታል። ከጥቂት ዓመት በፊት ግን ኃይል ከበደ ወደ ጌታው ሄዷል እና በሱ ውስጥ ያሉት ጫናዎችን ለመረዳት ጥረት አድርጌያለሁ። የእሱንም ጫናዎች ለመስማት ሙከራ አድርጌያለሁ። አንደኛው ሰው ግን እሱ ነው። ኃይል ከበደ ከ42 ዓመት በላይ በአልጋ ላይ ያሳለፈ የጌታ ልጅ። ያ ብቻ አይደለም፣ በዚህ ርዕሰ ጉዳይ ላይ እንድንነጋገር ምክንያት የሆነን ማስተምርበት ትምህርት ቤት ልጆችም የተማሩበት አሜንም ዳግምም ሳንፎርድ ኢንተርናሽናል ስኩል ወይም ሳንፎርድ ኢንተርናሽናል ትምህርት ቤት ነው። ከሪሰፕሽን ጀምሮ እስከ 13ኛ የአይቢ ዲፕሎማ ያሉትን ተማሪዎች እያስተማርኩ ነው ያለሁት። አሁንም እያስተማርኩ ነው ያለሁት። በዚህ ትምህርት ቤት ውስጥ የዚህ ክፍተት ባለቤት የሆኑ ልጆች ገና ከሕፃንነት ጀምሮ ነው ያሉት እና ለነሱ ትምህርት ቤቱ ጥናታዊ ምርምር ባደረገበት አቅም ለይቶ በማውጣት እነሱ ባላወቁት መንገድ የተለየ እገዛ ይደረግላቸዋል። ልዩ ትኩረት ሊደረግላቸው የሚችልበት አሰራር በኤክስፐርቶች ተመቻችቷል እና ያለፉትን 20 ዓመታት እዛ ውስጥ ሆኜ ስጋራ ስለከረምኩ ይሄ ጉዳያችን ከልጅ እስከ አዋቂ ያለ መሆኑን እርግጠኛ ሆኜ ነው ወደ እናንተ የቀረብኩት። አቅም ከፈጠሩልኝ ሁኔታዎች ውስጥ አንደኛው ይሄ ነው እየሰራውበት ያለው ተቋም። ሌላ የወንጌላውያን አብያተ ክርስቲያናት በተለይም የጴንጤቆስጤ ቤተክርስቲያናት፣ ያ ማለት እንደ ሙሉ ወንጌል፣ እንደ ገነት ቤተክርስቲያን፣ እንደ ህይወት ብርሃን ቤተክርስቲያን፣ እነዚህ ቤተ እምነቶች የጴንጤቆስጤ እምነትን በይፋ የሚያራምዱ ናቸው እና ሁል ጊዜ እንደነዚህ አይነት ክፍተት ያላቸውን ሰዎች ባለማስተዋል
ከሰይጣን ጋር ብቻ በማገናኘት ሰይጣን ከነዚህ ሰዎች እንዲነቀል እንዲወጣ ከፍተኛ ጥረት ሲያደርጉ ነው የሚገኘው። በአንዳንዶች ሰይጣን ያደረባቸው ሰይጣን ይወጣላቸዋል፣ ይለያል። የተቀረው ግን ከሰይጣን ጋር ፈጽሞ አይገናኝም። ከእውቀት ጋር፣ ከተሞክሮ ጋር፣ ከእውቀት ጋር የሚገናኝ ይሆናል። እናም በተለይም ባፕቲስትም ሆነ መሰረተ ክርስቶስ፣ መካነ ኢየሱስ፣ አሁን ያልኩት ቤተ እምነቶች፣ የትኞቹ የወንጌላውያን ቤተ ክርስቲያናት በዚህ ዙሪያ ላይ የመጣውን ሰበብ ለዲያብሎስ አሻግሮ ከመስጠት ውጭ የሚደረጉ ሙከራዎች ፈጽሞ የለም። ይህንን ለማንቃት ቤዛ ባፕቲስት ቤተክርስቲያን ይህን ስራ ለመስራት ተገዳለች። በዚህ ጉዳይ ላይ እንግዲህ ዶክተር አዳም ቱሉ ቀዳሚ ሰው ሆኖ የለውጥ ጩኸት የሚል መጽሐፉን ጽፎልናል። የለውጥ ጩኸት። ይህን መጽሐፍ ምናልባት ወደፊት ከሱ ልናገኝ እንችላለን። ለእኔ ከአሜሪካ በመጣ ጊዜ ስለሰጠኝ የጥናቴ አንደኛው አካል አድርገዋለሁ። ይሄ የተዘጋጁት ጽሁፎች ምናልባት በኋላ ላይ የኢሜይል አድራሻችሁን በመውሰድ ለእያንዳንዳችሁ ሊደርስ የሚችልበትን መንገድ እናመቻቻለን። ከዛ ጎን ለጎን ቤዛ ባፕቲስት ቤተክርስቲያን ይሄን ርዕሰ ጉዳይ በዚህ አይነት መንገድ ለማስኬድ ባፕቲስት ቤተክርስቲያናት ውስጥ ያሉ የእግዚአብሔር አገልጋዮች ለነዚህ አይነት ወገኖች የሰጡት በረከት፣ የሰጡት መስዋዕታዊ ህይወት በመጽሐፍት ተጽፎ ማግኘቴ ሌላው መርጃ ሆኖ የቀረበ ነው። በባፕቲስት ቤተክርስቲያናት በተለይም በሉትራን ዘንድ ያሉ ሕያው ምስክሮች በመካከላችን እንዲገኙ ሆነዋል። ቅድም መጋቢ ታምሬ የተናገራቸው ወንድሞች፣ መጋቢ ተስፋዬ ጎሳ ቢሆን፣ ወንድሜ ሲሳይ ማሞ ቢሆን፣ እህቴ ጎመጁ ታፈሰ ብትሆን ሕያው ምስክሮች ናቸው። እነዚህ ሕያው ምስክሮች መካከል 4 ያህሉ አብዱቄ ከፈኒን ይጨምራል፣ ሰለሞን ገብረስላሴን ጋዜጠኛውን ይጨምራል። የጻፏቸው ሰነዶች ስለ ህይወታቸው ምን ተናግረው ነበረ? ያን የህይወታቸውን መግለጫ በዝግጅቴ ውስጥ ስላካተትኩ አሰማቸዋለሁ። ፈጥኜ ለመናገር ወደ እናንተ ጥረት አደርጋለሁ። እናንተ ግን የምታደምጡ ወንድሞቼና እህቶቼ ለመጠየቅ፣ ሀሳብ ለማካፈል፣ የልባችሁን ለመናገር ነፃ ናችሁ። እኔ ተናግሬ ጨርሼ ወደ ረፍት ከመበተናችን ከመውጣታችን በፊት የተዘጋጀልንን ሻይና ቁርስ ከመውሰዳችን በፊት በጥያቄዎች ወንድሜ ታምሬ እድል ይሰጣቸዋል። ከዛ በኋላ ለረፍት ወጠን ስንመለስ የቤዛ የወጣት ኳይሮች አሉ፣ ይዘምራሉ። በመዝሙራቸው እግዚአብሔርን በዚህ ርዕሰ ጉዳይ ላይ እናከብራለን። ይህንን በሚመለከት እንግዲህ ለማስተማር ዛሬ ላይ ሰፊ ሽፋን ለመስጠት ብንሞክርም በዚህ ጉዳይ ላይ ሳናስተምር ቀርተን ነበር ማለታችን ግን አይደለም። የዛሬ ዓመት ትዝ ይላችሁ ከሆነ መስከረም 12 ዶክተር ተስፋዬ ሮቤሌን ጋብዘነው ነበር እና ሁላችንም በድባቴ ውስጥ ነን ያለን። በድባቴ ውስጥ መደበት እና እንዴት ተደብተን እንደነበረ ብዙዎች ሰዎች ወደ ሞት ለመሄድ ራሳቸውን የሚያዘጋጁበት አቅጣጫ እንዳለ በወንጌላውያን ዘንድ ሲነግረን ነበር። 2016 እኔ በወሩ ጥቅምት 4 2016 ላይ በዙሪያችን ያሉ ትኩረት የሚያስፈልጋቸው ሰዎች በማለት ነው የሰበኩት። እዚህ ቦታ ላይ በዙሪያችን ያሉ፣ በአጠገባችን ያሉ ትኩረት የሚያስፈልጋቸው ሰዎች አሉ እና አይናችንን ገልጠን እያየናቸው ነው ወይ? አውቀናቸዋል ወይ? ትኩረት ከሚያስፈልጋቸው ሰዎች ደግሞ ልዩ ትኩረት የሚያስፈልጋቸው ሰዎችስ እንዳሉ ምን ያህል ዝግጁ ነን የሚል ስብከት ነው የሰበኩት። በዚህ መሰናዶ ሂደት ውስጥ ራሳችንን እንድናገኝ ብዬ ነው። ቤዛ ባፕቲስት ቤተክርስቲያን በእነዚህ አይነት ርዕሰ ጉዳዮች ላይ አቅሟን በምታዳብርበት ሂደት በተለይም በ1998 በጆርናላችን ላይ ጆርናል አለን። ለብዙዎቻችሁ ቅድም ስሰጥ ነበረ። ዋጋ ያለውም ቢሆን የዛሬ እንግዶቻችን ስለሆናችሁ ምንም ክፍያ የሌለው ነው። በውስጡ ብዙ ቁም ነገሮችን አለ ይዟል። በዚህ ጆርናል ላይ ድምፀ ቤዛ በተባለው ጆርናል ላይ አውደ ትንቢት በተባለበት ጊዜ በ1998 የእኩይ ጣጣ በሚል ተከታታይ ጽሑፍ የጻፈው ምኒልክ አስፋው ነው። የእኩይ ጣጣ በዚህ ዓለም መከራና ስቃይ የናኘው ለምንድን ነው? ይህንን መልስ ነው ከዓመታት በፊት የሰጠን።
በተለይ ከ70 ዓመት በፊት በሂትለር አበጋዝነት በአይሁዶች ላይ የወረደው መከራ ከ45 ዓመት በፊት የዛሬን ቀን ያሳስባል። ቀደም ባለው ውስጥ በኢትዮጵያ ከተሞች የተፈጸመው የሞት የግድያ ታሪክ በተለይም በቀይ ሽብር በነጭ ሽብር ስም ከ30 ዓመታት በፊት በሩዋንዳ የታየው የዘር ጭፍጨፋ እንዲሁ በየጊዜው በአሸባሪዎችና በተፈጥሮ አደጋ የሚደርሰው እልቂት የእኩይን ዘግናኝ ባህሪ በተጨባጭ የሚያሳዩን የቅርብ ሩቅ ትዝታዎቻችን ናቸው። አልፏል ነበር ብለን ማንተው ሊመለስ ሊመጣ የመቻል ዕድል እንዳለው የምንረዳበት ታሪክ በዚች ምድር ላይ ተከናውኗል። የጀርመኖች ናዚዎች ከ6 ሚሊዮን በላይ የሚሆኑ አይሁዳውያንን ነው ለማመን በሚከብድ መንገድ የጨረሱት። ለነዳጅና ለሳሙና ፍጆታ ነው ያዋላቸው። በኢትዮጵያም በሺዎች የሚቆጠሩ ለጋ ወጣቶች ለተገደሉበት ወላጆች የጥይት ዋጋ በመክፈል የሸኙበት ታሪክ አለን። ስለዚህ በነፃነትና በሃይማኖት ስም ከመካከለኛው ምስራቅ እስከ ሰሜን አሜሪካ በሺና በሚሊዮን የሚቆጠሩ ሰዎች ያለ ርኅራኄ ተጨፍጭፈዋል ትናንት። ታዲያ ይህ ሁሉ የሆነው በእግዚአብሔር ዓለም ውስጥ ነው። ይሄ ሁሉ የሆነው ባለቤቱ እኔ እግዚአብሔር ነኝ ባለበት ዓለም ውስጥ ነው። ልዑል እግዚአብሔር ባለበት ዓለም ውስጥ ነው እና እግዚአብሔር ባለበት ዓለም በሆኑ ይሄ ሊከናወን ይችላል። የሚኒሊክ አስፋው ጥያቄ በአውደ ትንቢት ቁጥር 14 በ1998 ሰፊ ሐተታ በተከታታይ አቅርቦበታል። እንደ ትንታኔው ወገኖቼ ሰዎች ምንም አይነት ጥያቄ ቢኖራቸው በአንድ ልከኛ እውነት ላይ ቆመው ሁሉን መመዘን አለባቸው። ዝግጅታችን ከንፈር እየመጠጠን እንድንሄድበት ፈጽሞ አይደለም። የተግባር ሰዎች ሆነን ይህን ጉባኤ ማጠናቀቅ እይታችንን መቀየር ነው። እንደ ሚኒሊክ አስፋው አነጋገር ሰዎች ምንም አይነት ጥያቄ ቢኖራቸው በአንድ ልከኛ እውነት ላይ ቆመው ሁሉን መመዘን አለባቸው ነው የሚለው። ስለዚህ መቆሚያ ያስፈልጋል። ልንይዘው የሚገባ ጽኑ እውነት ያስፈልገናል። በዚህ ጽኑ እውነት ውስጥ እግዚአብሔር ሁሉን ለራሱ ክብር ያውለዋል። አመንም አላመንም ለራሱ ክብር ያውለዋል። በዚህም መንገድ ባህሪውን ለመግለጥ ወስኗል። በዚህ መንገድ ባህሪውን ለመግለጥ እግዚአብሔር ወስኗል። እናም እኛ ሰዎች ኃጢአተኞች መሆናችንን እስካልተገነዘብን ድረስ ሁላችንን ነው የሚመለከተው። እኛ ሰዎች ኃጢአተኛ መሆናችንን እስካልተገነዘብን ድረስ ችግራችን መዳኛ የለውም። ዓለም ያልተረዳችው ነገር ጥራ ግራ መፍትሄ ያጣችበት እውነታ ይሄ ነው። ይህን እውነታ ገልጦ ለመናገር በአደባባይ ለመለፈፍ የሚችል በክርስቶስ የሆነ ማህበረሰብ ብቻ። ይህንንም በቁርጠኝነት እንድናቅ ነው ይሄ አውደ ጥናት መንገድ እያመቻችልን የሚሄደው። ሰዎች ኃጢአተኞች መሆናቸውን እስካልተገነዘብን ድረስ ችግራችን መዳኛ የለውም። ችግራችን ከውድቀታችን ጋር የተያያዘ በመሆኑ ለውድቀታችን መፍትሄ ካላገኘንለት ችግራችንም መፍትሄ አያገኝም። እኩይን መከራንና ስቃይን በተመለከተ የምናነሳቸው ጥያቄዎች በቀጥታ የሚዛመዱት ከኃጢአትና ከውድቀት ጋር ነው። ሞጋች ኃይል ከመጣ በኋላ ለማብራራት እኔም ያቅሜን አደርጋለሁ። አዘጋጆቹም እንደዚሁ ያቅማቸውን ያደርጋሉ። ግን የተቋጠረ እውነት ነው ወደ እናንተ ያደረስኩት። በእርግጠኝነት ሁላችን ነውረኞች ነን። ሁላችን። ለነገሩ ሰዎችን ኃጢአተኞች ናችሁ ማለት ሊያበሳጫቸው ይችላል። ይሁንና ኃጢአት መፍትሄ ካላገኘ በቀር ሌሎች ችግሮችም መፍትሄ አያገኙም።
ለዚህ ሁሉ ጉስቁልና ሰዎች የበቁት ሌላ ምንም ነገር ኖሮ ሳይሆን የገዛ ኃጢአታቸውና ውድቀታቸው ያመጣው ግብአት ነው። ኃጢአት እስካለ ድረስ እኩይም አለ። ይሄ የኔ ንግግር አይደለም። የወዳጄ የወንድሜ የጓደኛዬ የሚኒሊክ አስፋው ንግግር ነው። እንዳለ እንደወረደ ወስጄዋለሁ። የዚህን ሁኔታ በስፋት ለማወቅ ቤተ መጻሕፍታችን እነዚህ ጆርናሎች ተጠርዘው ስለተቀመጡ መጥቶ መመልከት ይቻላል፣ መጥቶ ማየት ይቻላል። ይህን እውነት ከዓመታት በኋላ አሌክስ አብርሃም ጽፎልናል። ዘንድሮ አሌክስ አብርሃም። ስንቶቻችሁ የአሌክስ አብርሃም መጽሐፍ ወይም ደግሞ አሌክስ ዘጸአት ይባላል በብዕር ስም፣ ዓለሙ ሽምሌ ተብሎም ይጠራል። የእኩይ እና የስቃይ ጣጣ የሚለውን ዘንድሮ ያሳተመውን ብዙዎች እየገዙት ያለውን መጽሐፍ ስንቶቻችሁ ገዝታችሁ አነበባችሁ? አንድ ካሳሁን፣ አንድ ሽመልስ። እሺ እወቁት። ስላላወቃችሁት ነው መጽሐፉን ያላገኛችሁት። የሚጠቅም መጽሐፍ ነው። የዚህ አውደ ጥናት ትልቁ ግብአትም እሱ ነው። አሌክስ የቤዛም ወዳጅ ነው። አሌክስ ዘጸአት መጽሐፉን ያደረጀበትና ቅድሚያ በመስጠት ያሳተመበትን ምክንያት ሲገልጽ አመፅ እንኳ ቢሆን የወደደውን እንዲወስን ሰውን ከፍቃዱ ነፃነት ጋር የፈጠረው እግዚአብሔር በሰው ልጅ ድርጊት እጅጉኑ አዝነዋል። አዳምና ሔዋን የፍቃድ ነፃነታቸውን ተጠቅመው ያመጡት ውድቀት መዘዙ በእነርሱ ላይ ብቻ ተወስኖ አልቀረም። ከእነርሱ ቀጥሎ የመጣው የሰው ዘር በሙሉ የውድቀት ውጤት የሆነውን የፍዳ ገፈት ቀማሽ ሆነዋል በማለት በማስረጃዎች የተደገፉ ዝርዝሮችን ይነግረናል እና ወደ ወንጌላውያን ገብቶ ደግሞ ሐሳቡን ያስተናግዳል። ለጥቂት ደቂቃዎች የተናገርኩት የዝግጅቴን መግቢያ ነው። መግቢያ እንደዚህ ይዘረጥጣል እንዴ? ምን ይደረግ? መግቢያ ነው። ከመግቢያ የምሻገርላችሁ ወደ ጉዝጓዙ ነው። ወደ ጉዝጓዝ ስመጣ ምን ትተውልናል? ኃይል ከበደ ወደ ጌታው ሄደዋል ቀደም ባሉት ዓመቶች። የተቀሩት ማነሳላችሁ ሰዎች ግን መጽሐፍ ጽፈዋል። ይሄ 150 ብር የሚሸጥ የጸጥታው ዓለም የሚለው መጽሐፍ ከጎመጁ ከሷ እጅ ነው ተለማምጬ የገዛሁት። ጥቂት ኮፒ ዛሬ ይዛልን መታለች። በኋላ ከህቴ ከወደር የሳይን ላንጉጅ የምታስተረጉመዋ መውሰድ ትችላላችሁ። ለማንኛውም ይህን መጽሐፍ ያሰናዳችው የግል ታሪኳን የጎመጁን የግል ታሪክ ያዘጋጀችው ሙላቷ ወንድማገኝ ዳይከስ ተብላ ትጠራለች። በአሜሪካን ያለችው እቺ ጸሐፊ የጻፈችው በኋላ ከረፍት በኋላ ንግግር በምታደርገው ጎመጁ ታፈሰ ላይ ነው። ጎመጁ በሜኒጃይስ አማካኝነት በልጅነቷ መስማት ያልቻለች እህታችን ናት። የሷ ህይወት ነው አጠሪራ ተሰርቶለት እዚህ የተቀመጠው። ለመጽሐፉ ግን የተሰጠውን ስያሜ ልብ በሉልኝ፣ የጸጥታው ዓለም የሚል ነው። የዚህን ርዕስ ምንነት የተረዳሁት በገጽ 6 እና 7 ላይ ያለውን ትኩረት ሰጥቼ ሳነብ ነው። የተብራራበት ገለጻው በጣም አስገራሚ ነው። ዓለማችን ትላለች ጎመጁ፣ ዓለማችን ውብ በሆኑ ድምጾች የተከበበች ናት። ይሁን እንጂ ሁላችንም በዙሪያችን ያለውን ድምፅ መስማትም ሆነ ማድነቅ አንችልም። አስበህ ታውቃለህ? ምንም ነገር መስማት የማትችልበት በጸጥታ ዓለም ውስጥ መኖርን፣ የእናትህን፣ የአባትህን፣ የልጆችን ድምፅ ሳቅና ለቅሶ መስማት ባትችል ምን ይመስልሃል? ምን ይሰማሃል? በዚህ ዓለም ውስጥ እየኖሩ ምንም አይነት ድምፅ ሳይሰሙ ወይም ደግሞ ምንም አይነት ንግግር በአንደበት መናገር ሳይችሉ መኖር ምን አይነት ስሜት ሊያመጣ እንደሚችል አስባችሁ ታውቃላችሁ? እንዲህ አይነት ህይወት በመካከላችን ባሉ ብዙ ሰዎች ዘንድ የተለመደ ነው ትላለች ጎመጁ። ማንኛውንም ድምፅ መስማትም ሆነ በድምፃቸው ቃላትን በመጠቀም በአፋችን መናገር የማይችሉ ብዙዎች ናቸው።
በድምፅ ዓለም ውስጥ አብረው እየኖሩ በጸጥታውና በዝምታው ዓለም ውስጥ ደግሞ የራሳቸውን የጸጥታ ህይወት እነዚህ ሰዎች ይኖራሉ ትላለች። ሰዎች ከንፈሮቻቸውን ሲያንቀሳቅሱና ሲነጋገሩ፣ ሲስቁ፣ እርስ በርስ ሲተያዩ መግባባት ይችላሉ። ይህ እንዴት ሊሆን እንደሚችል ራሳቸውን በየዕለቱ የሚጠይቁ ብዙዎች ናቸው። አንዲት መስማት የተሳናት ጓደኛዬ በአንድ ወቅት እንዲህ አለችኝ ትላለች። በአንድ ወቅት በርካታ ድምፆች በዙሪያዬ አሉ፣ ነገር ግን እኔ ምንጊዜም የዚህ ዓለም አካል መሆን አልችልም። የዚህ ዓለም አካል መሆን አልችልም። እና ትክክል ነች። እንግዲህ ቋንቋ ለቋንቋ መግባባት ካልተቻለ የአንዱ ዓለም ህይወት ተካፋይ መሆን ይከብዳል። በዓለማችን ላይ ወደ 70 ሚሊዮን የሚጠጉ መስማት የተሳናቸው ሰዎች ይገኛሉ። ከዛም ያልፋል። በአሁኑ ስታቲስቲክስ ወደ 85 ሚሊዮን ተጠግቷል። የዓለም ህዝብ ብዛት ከ8 ቢሊዮን በላይ በልጧል። በዚህ ህዝብ መካከል እነርሱ የዓለም ህዝብ ቅመሞች ናቸው ማለት ይቻላል። በርካቶች መስማት የተሳናቸው ሰዎች ራሳቸውን ከሰማው ዓለም ጋር በምልክት ቋንቋ በማስተሳሰር በተለያዩ መስኮች የተሰማሩና አንዳንዶች በዓለማችን ላይ በከፍተኛ ደረጃ ታዋቂ ከመሆን አልፈው የመስማት የተሳናቸውን ሰዎች የመርዳት አቅማቸውን አሳድገው ይገኛሉ። ጎመጁ በጸጥታው ዓለም ውስጥ የምትኖር እንቁ ሴት ነች። በሚሰማው ዓለም ውስጥ ሳለች የነፋስ ሽውታን፣ የወፎች ጫጫታን፣ የመኪና ጥሩምባን፣ የእልልታንና የዋይታን፣ የሳቅና የለቅሶን፣ የዱር አራዊትንና የቤት እንስሳትን፣ የሰማይ አዕዋፋትና የባህር እንስሳትን ድምፆችን በልጅነት ዕድሜዋ ብቻ የሰማችና ይህ ነው ተብሎ በወቅቱ በውል ባልታወቀ ምክንያት የመስማት ችሎታዋን ያጣች እህታችን ነች። እንዲህ በመሆኗ ብዙ መከራን፣ ብዙ ጭንቀትን፣ ብዙ ተስፋ መውደቅን፣ መነሳትን፣ መጠለፍን፣ መጠላትን፣ መወገድን በህይወቷ ደግሞ አሳልፋለች። መጽሐፉን ስታነቡ እያለቀሳችሁ ልታነቡ እንደምትችሉ አልጠራጠርም። በኋላ ለውይይት ስትናገር ብርታቷን ታያላችሁ። እንደርሷ መስማት ለተሳናቸው ወገኖቿ ትልቅ አስተዋጽኦ በማድረግ ላይ የምትገኝ እንደ ወርቅ በእሳት የተፈተነች ብርቅዬ ኢትዮጵያዊት ናት። በመጽሐፉ ገጽ 12 ላይ ያገኘናት። በባፕቲስት ቤተክርስቲያናት እኮራለሁ። በዚህ ጉዳይ ላይ በሰሩት ስራ በጣም ደስተኛ ነኝ። እሷንም በዚህ መንገድ ውስጥ አግኝቼ አቅም የተፈጠረላትን መንገድ በኋላ ስትነግረን እንሰማለን። ጎመጁ ስለ መጽሐፉ ነው እየተናገርኩ ያለሁት። ጎመጁ አዘውትራ ከምትናገራቸው ንግግሮች መካከል አንዱና ዋነኛው አለመስማት የማይታይ ስንኩልነት ነው ትላለች። የማይታይ ስንኩልነት ነው። መስማት የተሳናቸው እንደ ማንኛውም ሰው ስለሚመስሉ ችግራቸውን፣ ብሶታቸውን፣ ደስታቸውን፣ ሀዘናቸውን የሚያደምጥና በልባቸው ውስጥ የሚንቀለቀለውን እሳት የሚያይላቸው ሰው የለም። በቤተ ክርስቲያን ውስጥ አብረን ቁጭ ባልንበት ቦታ ላይ እንዳለመታደል ሆኖብን አብዛኛው ማህበረሰብ አንድ የተቸገረ ሰው ወይም አካለ ስንኩልን ሲያይ ከመርዳት ከማበረታታት ራስን ለማስቻል ተስፋ ለመስጠት የበኩልን ከማድረግ ይልቅ ከንፈሩን እየመጠጠ ደረት እየደቃ ውይ በሞትኩት ምን ሆና ነው ስታሳዝን ማለት ይቀናዋል ትላለች። ይሄ የሁላችንም ቃል ነው፣ የአንደበታችን። ይህ አመለካከት እስከ ዛሬ ድረስ ሳይለወጥ እንደተጎለተ ነው ትላለች። ሳይለወጥ መጠነኛ ለውጥ እንዳለ ብታምን እንዳለ አለ ነው የምትለው። ስለዚህ ይህን አውደ ጥናት ማጥናት እና ለዚህ ትኩረት መስጠት እንዴት አስፈላጊ እንደሆነ ምስክር አግኝተናል ማለት ነው። በዚህ መጽሐፍ ጭርሱኑ የአካባቢው ነዋሪዎች ጎመጁን ያቺ ደንቆሮዋ ልጅ ሲሏት እናቷን የደንቆሮዋ ልጅ እናት የሚል ታፔላ ነው የለጠፉላቸው፣ መለያ ነው ያደረጓቸው። በዚህ አይነት በርካታ ዓመታትን ይቺ እህታችን አሳልፋለች። መስማት የተሳናቸው አብዛኛው ማህበረሰብ ሳይረዳ እነሱን ለመርዳት ግን ወይም አይናማ የሆኑ ጥቂት ሰዎች
አይጠፉም እነሱን ለመርዳት። የባፕቲስት ሚስዮናዊ የሆነው ዶክተር ቪግ የሁላችንም ወዳጅ ነው። በኢትዮጵያ ላለ ባፕቲስት ቤተክርስቲያናት የሀገሩን ሰርዶ በሀገሩ በሬ በሚል መርህ የመራ ነው። በቅርብ ጊዜ ወደ ጌታ ሄዷል። ኢትዮጵያ ውስጥ ካሳንችስ ላይ መስማት ለተሳናቸው ወገኖች ትልቅ የማስተማሪያ ማሰልጠኛ በባለቤቱ በሚስ ቪክ በኩል ከፍቶ ነበር። አሁን የጎመጁ ታሪክ ከዚህ ጋር እንደሚገናኝ መጽሐፉ ይነግረናል። ወይዘሮ ቪክ መስማት ለተሳናቸው ትምህርት ቤት ከፍታለች። እናም ጎመጁ ወደ እርሷ ዘልቃለች። ወደ እርሷ በዘለቀች ጊዜ ገና ስታያት እጇን ዘርግታ እየበረረች ነው የመጣችው እና ቅፍ ድግፍ አድርጋት እሷን ይዛ ወደ ቤቷን ያስገባቻት። ይሄንን ማትረሳው ትዝታዋ ሆኗል። ይሄው ባለበት ደግሞ መስማት የተሳናት መሆኑን ሳያቅ ያከራያት ሰውዬ እንዲህ አይነት ሰውን አላስቀምጥም ብሎ እቃዋን ከግቢዋ አባሮ ያባረራት ሰሞን ያው ተያያዥ ጊዜ ውስጥ ነው። ኢትዮጵያዊው ሲጨክን አሜሪካዊቷ ሚስዮናዊ የዚህን በረከት ተካፋይ ሆናለች። እቺ ሴት አሁን ያልኳችሁ እስከ መጨረሻው በታሪኳ ውስጥ ትኖራለች። እሷ በኋላ ታነሳላቸዋለች። እንግዲህ ልናገር የፈለግኩት ማህበረሰቡ የአካል ጉዳተኝነትን እንደሚተላለፍ በሽታ ይቆጥረዋል። አሳፋሪ ታሪካችን ከዚህ ጋር ይገናኛል። እንደሚተላለፍ በሽታ ይቆጥረዋል። እንዲህም ቢሆን የወይዘሮ ቪክ የፍቅር ጉዞ መንፈሷን አንጥቶታል። የሰጠቻት ፍቅር ህይወትን በውስጡ ዘርቷል። ስለዚህ በአጭር ጊዜ ነው መስማት የተሳነውን የቋንቋ መድብል ምልክቶች አውቃ ወደ አስተማሪነት ወደ የተሻገረችው ጎመጁ። ከዛስ በኋላ ሸክሟ ለነሱ ከሆነ በኋላ በተለያዩ ሀገሮች ዞራ በኋላ ስትመለስ ያደረገችው ትልቅ የሁለተኛ ደረጃ ትምህርት ቤት ሀያት ላይ መመስረት ነው። በቅርብ ሄዳችሁ እንደምትጎበኙላት አውቃለሁኝ። ለማንኛውም እቺ እህታችን አንደኛ ቆሮንቶስ ምዕራፍ 1 ከ27 እስከ 29 ከልቧ ትወደዋለች። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ የሚለው የህይወቷ መርህ ሆኗል። ዳግም የመወለድ አቅም፣ በእውነት ክርስቲያን ሆኖ የመገኘት አቅም ህይወት ባላት በጎመጁ ህይወት ውስጥ ባጭሩ ይሄ ነው። ሁለተኛው መጽሐፍ የጋዜጠኛ ሰለሞን ገብረስላሴ ግለ ታሪክ ነው። ሁለተኛው መጽሐፍ ሰለሞን ገብረስላሴ ጋዜጠኛውን የምታውቁ ሰዎች ስንት ናቸው? ሲሳይ ማሞ፣ ትዕግስት፣ እግዚአብሔር ይመስገን፣ መጋቢ ተስፋዬ ጎሳ፣ ክሪስ፣ ሽመልስ ይፍሩ፣ አልማዝ፣ አሻግሬ ከበደ፣ እግዚአብሔር ይስጣቸው። ሰለሞን ገብረስላሴ ጋዜጠኛ ሚያዝያ 23 በ1941 ዓ.ም በአጎቱ መኪና ውስጥ ገባ። መካኒክነት የሚወድ ነው፣ መነካካት የሚወድ ትንሹ ልጅ ገባ እና አጎቱ ወደ ጊዮርጊስ ቤተክርስቲያን ሲሄድ መኪና ውስጥ ቁጭ በላለው። ከዛ በኋላ ሁሉን ሲፈታትሽ ቆየ። ተመልሰው ወደ ቤት ሲሄዱ በሩን ገርበብ አድርጎ ሳይዘጋው ትቶት ስለነበር ተመልሶ ሲገባ ድቡልቡል የምታምር ኳስ አገኘ። ለምን እዛ እንደገባች እሱም እስከዛሬ ድረስ አያውቅም። እና ለካች ኳስ ቦምብ ነች። ፈነዳች። የቀኝ እጁን ከሰዓት ማሰሪያው በታች ያለውን ቀንጥሳ ጣለች። የግራ እጁን ሙሉ ለሙሉ አስወገደች። የቀኝ አይኑን ደግሞ አጠፋች። እና ምኒልክ ሆስፒታል በሚታከምበት ጊዜ እግዚአብሔር ይማር ሲሉት ትንሹ ልጅ ግደለው በሉት ይል ነበር። ግደለው በሉልኝ እያለ የማጸን ነበር። ይሄ ታሪክ በ1941 የሆነ ነው። እኔም አልተወለድኩ በዛን ጊዜ። ለማንኛውም ልጁ በእድገት ውስጥ ሄዶ የሉትራን ሚሽን አሰላ ያሉ ዶክተር ልጁን አገዙት፣ እንዲማር ረዱት። እጅ የለውም ግን እጅ እንዲኖረው ተጨንቀው ሰርተው የሚሰካ የፕላስቲክ እጀታ ውስጡ አስገብተው እንዲጽፍ እንዲያነብ አደረጉት
አደረጉት። የስዊድን ሚስዮን ከሰራቸው ትላልቅ ስራዎች ውስጥ አንዱ በዚህ ልጅ ህይወት ውስጥ እኚህ ዶክተር ራሳቸውን ማግኘታቸው ነው። በእኚህ ሰው ህይወት ውስጥ ልጁን ለቁም ነገር እያበቁ ባለበት ይሄ ሰለሞን ወደ ሌላ ትምህርት ቤት ተቀይሮ ሲሄድ አቅሙን አንድ መምህር አየለት። ማንበብ ይችላል፣ መስማት ይችላል፣ ፊደል ይለያል። አንደኛ ክፍል ግን አስገቡት እና ወደ ዳይሬክተሩ ሄደ። መምህር አስፋው አወቀ ይባላል። ይሄ ሰው ከሐረር የስዊድን ሚስዮን ትምህርት ቤት ተቀይሮ በመጣ ጊዜ ይሄን ልጅ የአማርኛ ፊደሎችን መቻሉ አስደንቆት ወደ ዳይሬክተሩ ይዞት ቀረበ እና ምን አለ? ልጁ እያለ አጠገቡ ትንሹ ልጅ እያለ የአንደኛ ክፍሉ ተማሪ እያለ ይህ ልጅ አለው የአማርኛ ፊደሎችን ጥሩ አድርጎ ያውቃል። ፊደሎቹን ለይቶ ማወቅም ብቻ አይደለም አቀላጥፎ ያነባል። ለምንድን ነው ገና ፊደል አንድ ብለው ከሚቆጥሩ ተማሪዎች ጋር አንደኛ ክፍል ያስቀመጥ ነው ብሎ ይጠይቃል። ጥሩ ጥያቄ አይደል? ዳይሬክተሩም ይቀመጣ፣ የዳይሬክተር መልስ ይቀመጣ። ታዲያ ምን እናድርገው? 2 እጆች የሌሉትን አካለ ጎዶሎ ሁለተኛ ክፍል የምናስገባበት ምንም ምክንያት የለንም። ልጁ እየሰማ ምንም ምክንያት የለንም። አይጽፍ ወይ አንድ ነገር ማንሳት ማስቀመጥ ወይ ማገላበጥ አይችልም። እዚያው ተጎልቶ ቀኑን ይቁጠር ነው ያለው። ሰለሞን ገብረስላሴ ሁሉንም ሰምቶታል። በታሪክ መጽሐፍ ውስጥ ይሄ ነገር ምን ያህል በህይወቱ እንዳጉላላው ይናገራል። ለማንኛውም በሰለሞን ገብረስላሴ ህይወት ውስጥ ያለው አቅም ከክርስትና የተነሳ እያደገ ስለመጣ ትምህርት ቤታቸው ቀዳማዊ ኃይለ ሥላሴ እንደሚመጡ ተሰማ። ስለዚህ ሰለሞን ገብረስላሴ እኚህን ሰው እጅ ስሩልኝ ብዬ ልጠይቅ አልጠይቅ እያለ ሲያመነታ ድንገት ብድግ አለ እና ጃንሆይም ደንግጠው ምነው ሲሉት እጄን ያሰሩ እና ያላቸው ግን እርሱ አይደለም የተነሳው። ከጎኑ ያለው ጓደኛው ምዥልግ አድርጎ ቆንጥጦት ነው። በኋላ ሲጠይቀው አትናገርም ብዬ ደንግጠን ልትነሳ ነው አለው። እናም ጃንሆይ ሲደርሱ እሱ ድንገት ብድግ ሲል እሳቸውም ሲጠይቁት ከዛ በኋላ እስቲ መፍትሄ እንፈልጋለን ብለውታል። አባህና የሚባሉ ሰው ግን ተከትለው መጡ ይላል ሰለሞን ገብረስላሴ። ምንድነው አሉ። ያዘኑለት ስለመሰለው ታሪኩን ነገራቸው። አንቀበጥ፣ አርፋ አትቀመጥም፣ ቦምብ ጋር ምን አስኬደ ቀበጥ ብለውት ጥለውት ሄዱ። ሲያለቅስ ዋለ በአባህና ንግግር። እንዲህ ያለው ልጅ ሌላ ቀዳማዊ ኃይለ ሥላሴ ጋር ሊደርስ የሚችልበትን እድል አገኘ። ከክፍሉ አንደኛ ወጣ። በኮሌጅ የትምህርቱ 12ኛ ክፍል መግቢያ ላይ አንደኛ ወጥቶ ባለበት አሁንም ከቀዳማዊ ኃይለ ሥላሴ ነው የሚቀበለው ስጦታ እና ስጦታውን ለመቀበል እጅ የለውም። ሄዶ ደርሶ ቆም አለ ጓደኛው እንዲቀበልለት። ምንም ሳይናገር ተመለሰ። ተጸጸተ። ወዲያው ግን መመረቅ ብቻ ሳይሆን ከፍተኛ ማዕረግ ካላቸው ልጆች አንዱ እሱ ሆኖ እንደገና ተጠራ። አሁን ጃንሆይ ያዩት አንተ ዳግማዊ ምኒልክ ትምህርት ቤት በመጣን ጊዜ ያናገርኩ ልጅ ነህ አሉኝ ይላል። አዎ። ሰኞ ጠዋት ከበደ ሚካኤል ይዞ ይምጣ። ከበደ ሚካኤል በጊዜው የትምህርት ሚኒስቴር ነበሩ እና ሰኞ ዕለት ከበደ ሚካኤል ቀዳማዊ ኃይለ ሥላሴ ፊት ያቀረቡት እና መጽሐፍ ተጻፈ፣ ጋዜጠኛ ሆነ፣ ህይወቱ ለመለመ፣ የበጎ ሰው ተሸላሚ ሆኖ ዛሬ ከብሮ አለ እና ይሄ ሰለሞን ገብረስላሴ እሱም የሚወደው ጥቅስ እንደዚሁ ከቆሮንቶስ መልእክት ጋር የተገናኘ ነው። መጽሐፉን ስታነቡ ታገኙታላችሁ። በተለይ ሰለሞን ሮሜ 8ን አትንኩብኝ ይላል። ሮሜ 8 ከ28 እስከ 29 እግዚአብሔር ድነቴን ብቻ አይደለም ይላል አስቀድሞ የወሰነው። የሰለሞን ንግግር ነው። ድነቴን ብቻ አይደለም አስቀድሞ የወሰነው፣
አስቀድሞ የጠራውና የበጉን ድምፅ እንድሰማ በዓለም ከመፈጠሩ በፊት አይደለም፣ በዚህ ጉዳይም ውስጥ እጁ አለበት ይላል እና ሮሜ ምዕራፍ 8:28 የመጽሐፉ መገለጫ ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሉትራን የዛሬ ወር ታምሬ ፍቃዱን ያደረሰኝ በመኪናው እና ሰውየው በጣም በሚናገረው ንግግር ተደንቄያለሁ። እና አፍቅሮ ያገባት ደግሞ የሚያስተምራትን ተማሪ ነው። እንዴት እንደተቀበለችው ሲናገር የልጆቹ እናት አባቴ እያለች የምትጠራው። አረዘምኩት። ወደ 3ኛው መጽሐፍ ልሻገር ነው። 4ኛ ጋር ደርሼ አቆማለሁ። አብዱቄ ከፈኒ የኔ የግል ጓደኛ የካቲት 12 መነን ትምህርት ቤት ውስጥ አብረን ነው የምናስተምር የነበረው ለበርካታ ዓመታት። አብዱቄ ከፈኒ በዚህ ዓመት እኔም አሻግሬም አድማሱን በተገኘንበት በጊዮን ሆቴል የዛሬ 3 ወር ከተደረሰበት የታለፈበት የሚል ህይወት በጨረፍታ የሚል መጽሐፍ ጽፏል። አብዱቄ ከፈኒ መጽሐፉ ሲመረቅ መጋቢ ተስፋዬ ጎሳም አብረን ነበር። የመጋቢ ተስፋዬ ጎሳ ጓደኛም ነው አብዱቄ ከፈኒ። በቴጌመንን የተዋወቅኩት ወዳጄ ነው። አብዱቄ ከፈኒ ካሉት ልጆች መካከል ድንገት ታሞ ነው አይኑ የጠፋው። አባትየው ከፈኒ ተጨነቁ። ይህን ልጅ እንዴት ላሳድግ? መጨነቅ ብቻ አይደለም፣ ህብረተሰብ ውስጥ በዚህ ልጅ ስም የሚወጣልኝ እንዴት ሊሆን ነው ብለው ተጨናነቁ። ስለዚህ ያላቸው መፍትሄ መተሐራ ይሰሩበት ከነበረው ፋብሪካ ቀዳማዊ ኃይለ ሥላሴ ይመጣሉ ሲባል፣ ለሰራተኞች ደግሞ ገንዘብ ይሰጣሉ ሲባል እኔም ገንዘብ ወስዳለሁ ብለው ተሰለፉ እና እውነትም ቀዳማዊ ኃይለ ሥላሴ ገንዘብ ሰጡ፣ 2 ብር እና ከፈኒ 2 ብሩን ተቀበሉና ጃንሆይ ፊት ወረወሩት። በዙሪያቸው ያሉት ባለስልጣኖች ደነገጡ። ጃንሆይ ግን ምስላችንን ለምን ጣልከው አሉ። ከፈኒ ማልቀስ ጀመሩ። ልጅ አይነ ስውር ነው፣ ማሳደግ አልችልም፣ ውሰዱልኝ፣ ያሰልጥኑልኝ፣ ያስተምሩልኝ፣ ለወግ ያብቁልኝ። ጃንሆይ ግን 2 ጋሻ መሬት ስጡት አሉ። ጃንሆይ ከሱ አላልፍም፣ 2 ጋሻ መሬት ቢሰጡኝ ቤተሰቦች ተነስተውበት ይነጥቁታል፣ እርሶ ወስደው ብቻ ያስተምሩልኝ ብለው ለመኑ። መመሪያ ሰጡ። በቅርቡ አዲስ አበባ ትመጣለህ አሉት እና መጣ። ካሳንቺስ መርሐ ውራን ተቀላቀለ። አብዱቄ ከፈኒ በልጅነቱ ጊዜ ትምህርት ቤት ውስጥ ሲገባ የገጠሙትን ተግዳሮቶች ያ ትልቁ መጽሐፍ ይናገራል። ኢትዮጵያውያኖቹ እንዴት እንዳጉላሉት ይናገራል። በሚናገረው ንግግር ውስጥ በተለይ በኦሮምኛ አፉን የፈታ ስለነበር አባኪያ ብዬ ብሎ አባቱን ጠራ። አባኪያ አትለይኝ ብሎ ጮኸ። እሳቸው መሄዳቸው ነው። አባኪያ በማለቱ ግን የአማርኛ ተናጋሪዎች በአብዱቄ ላይ መጫወት ጀመሩ። የስቃይ ጅማሮ እና ስም እስከ መቀየር ያደረሱ የሚመስሉ ጫናዎች ተጀመሩበት። ግን የመሰረተ ክርስቶስ ቤተክርስቲያንን መስራች ከሆኑት ሚስዮናውያን መካከል ሚስዮናዊቷ ሚስአል አየችው፣ አጠናችው። ከዛ በኋላ ፈጣን ተማሪ እንዲሆን ያስቸገረውን ብሬል በትክክል እንዲያውቅ አገዘችው። በአጭር ጊዜ ከሁሉ የላቀ አቅም አገኘ። የላቀ አቅም ሲያገኝ ደግሞ የእሱ ቢጤዎቹ ማየት የተሳናቸው ቀኑበት። ከመቼ መጣ የሚል ሌላ ስደት እዛው ግቢ ውስጥ ፈጠሩበት። እንደ አብዱቄ ከፈኒ ንግግር የመሰረተ ክርስቶስ ቤተክርስቲያን በምትመሰረትበት ጊዜ እሱ ዘማሪ ነበር ናዝሬት አካዳሚ ላይ እና ሲዘምር ሀቅል የለውም፣ በጣም ይንቀሳቀሳል። የሙዚቃ መሳሪያውንም እየተጫወተ ዝንባሌው እዛ እንደሆነ አውቋል። በዛ በዝንባሌ ሂደት ውስጥ ግን ሌላው አስተማሪ መጥቶ ትምህርት ላይ ጫና ስለሚፈጥር ከዚህ በኋላ ዘማሪ መሆን የለብህም ላልተወሰነ ጊዜ አለው እና በለቅሶ ውስጥ ቀጠለ። በለቅሶ ውስጥ ቢቀጥልም ይሄ ሰው
አንድ ወቅት ላይ ኢያን ስሚዝ የደቡብ አፍሪካ ዘረኛው መንግስት ነጮች ከጥቁር ላቅ ያለ አቅም እንዳላቸው ኦፊሻል የሆነ ንግግር አደረገ በዛን ዘመን እና ቀዳማዊ ኃይለ ሥላሴ ናቸው የመጀመሪያው ተቃዋሚ። አስፋው ወሰን ኃይለ ሥላሴ ናቸው ሰልፍ እየመሩ ወደ እንግሊዝ ኤምባሲ ሄዱት የመጀመሪያ አልጋ ወራሻቸው። ይህንን በመቃወም ሁላችንም እኩል ነን፣ ነጭ ከጥቁር ምንም ልዩነት የለውም እያሉ ኢያን ስሚዝን አወገዙ። ይህን በጆሮ ሰማ። ሲሰማ አብዱቄ ከፈኒ እዛ ትምህርት ቤት ውስጥ እያለ ትንሹ አብዱቄ ከፈኒ ጃንሆይ ሲመጡ ማንም ሳይፈቅድለት ብድግ ብሎ ንግግር ጀመረ። ቀዳማዊ ኃይለ ሥላሴ ልናገር እፈልጋለሁ ይፍቀዱልኝ። በኢያን ስሚዝ ላይ የሰጡትን መግለጫ እደግፋለሁ። እኛ ኢትዮጵያውያን በሁሉ ነገር እኩል ነን። ግሩም መግለጫ ሰጥቶ ቁጭ አለ። የልጁን ስም አልጠየቁም። እኔም እንዳንተ ነው ማስበው አሉት። አፍሪካውያን አንድ ሆነን ብንተባበር የት በደረስን አሉት። መጽሐፉ ላይ ነው ይሄን ያነበብኩት፣ የት በደረስን። ነገር ግን እሱ በቀዳማዊ ኃይለ ሥላሴ በመመስገኑ ደስ ባለው ማግስት ተከሰሰ። ሳይፈቀድልህ ለምን ፕሮቶኮል ሳትጠብቅ ተናገርክ? እማትረባ የማትጠቅም አሰዳቢ አብዱቄ ከፈኒ። ያ ትግል በህይወቱ ያመጣው ጣጣ ብዙ ነው። ህመም፣ አካል ጉዳተኝነት፣ መከረኝነት በሰው ህይወት ውስጥ ከያው ምስክሮች ጋር እና ከወሰዱት እርምጃ ጋር አብረን እንድናይ ነው እየተናገርኩ ያለሁት። ወዳጃችን የኔንም የሽመልስንም ላንሳ እንግዲህ ኃይል ከበደን እኔም ባለቤቴም ልጆች የሚወዱታል ኃይል ከበደን። ቤዛ ባፕቲስት ቤተክርስቲያንም ትወደዋለች። 42 ዓመት ግን ባልጋ ላይ መቀመጥ ከባድ ይሆናል። በዛ ባልጋ ላይ እያለ ግን ተመሰከረለት፣ የጌታ ብርሃን በራለት። የምዕራቡንም የምስራቁንም ዓለም መጽሐፍት ሁሉ መርምሮ ጨረሰ። ለሱ ትውውቅ ምክንያት የሆነኝን ሰው መናገር ፈልጋለሁ። ጌታቸው በለጠ ትናንት መጽሐፉን ሲያስመርቅ ተገኝቼ ንግግር አድርጌያለሁ። ይሄ መጽሐፍ ግለ ታሪኩ አስገራሚ ግለ ታሪክ ነው። እንደሚኖራችሁ ተስፋ አድርጋለሁ እና አመስግኘዋለሁኝ ጌታቸውን። እሱ ስራ ስለበዛበት እኔን ምስኪኑን ሄደ ስለ ግጥሙ ተናገርለት አለኝ። እኔም እሺ ብዬ ታዝዤ ሄጄ ንግግር ሳደርግ ጤናማ ሰው ገጣሚ ይገጥመኛል ብዬ ነበር፣ ግን በዊልቸር ላይ የተጋደመ ጸሐፊ ነበር የገጠመኝ። ለማንኛውም አዲስ የሚለውን መጽሐፍ ነው የጻፈው ኃይል ከበደ። በዲፕሬሽን ሸለቆ ውስጥ የተደረገ ረጅም ጉዞ ነው የሚለው። ድባቴ አሳሩን እንዳሳየው የገለጸበት መጽሐፍ ለዓመታት በ2010 ታትሞ ይበቃ ነው ይህ መጽሐፍ። በመጽሐፉ ታትሞ ሲወጣና ሲነበብ ታላቅ እህቱ ታናሽ እህቱ ንስሐ ገብተዋል። ኃይል ከበደ ለካስ አናውቅም፣ እኔም ሽመልስም ለካስ አናውቅም ብለናል። ግን ለዓመታት ያላወቁት ብዙ ሰዎች እንዳሉ መጽሐፉ ነግሮናል። አንድ ቀን ግን በትምህርተ ጥቅስ እኔ ሐዋርያና ነቢያት አልልም ሰዎችን፣ ግን ራሳቸውን ሐዋርያ ብለው ከጠሩት ውስጥ ሐዋርያው ዳንኤል መኮንን አንዱ ነው። ፓስተር በነበረበት ጊዜ ነው ጋሽ ዳንኤልን ማቀው እና ይሄም ባለኝ ክፍል ቅዳሜ ዕለት ስለ ልሳን አንስቼ እኔ ልሳን አልናገርም ብዬ የነበረኝን አሉታዊ ተሞክሮ በዛ ቦታ ላይ ተናግሬያለሁ። ልሳን ፍለጋ ተሰድጄ ነበረ በልጅነቴ የዛሬ 49 ዓመት እና የወደኩት ጋሽ ዳንኤል እጅ ነው። እና ጋሽ ዳንኤል ደግሞ ችግር የለውም ሃሌሉያ አሜን፣ ሃሌሉያ አሜን፣ ሃሌሉያ አሜን በላለኝ። እኔና አስናቀች ለማን ሃሌሉያ አሜን እያልን ስንቀጥል አፋችን ተንተባተበ። ተናገርን ብለን ጨፈርን። ከበሩ ስንወጣ ምንም አልነበረም። እና ስጦታ መንፈስ ቅዱስ እንደወደደ የሚሰጠው እንጂ በልመና ማይገኝ መሆኑን ያ አጋጣሚ አስተማረኝ። ኃይል ከበደም ዳንኤል ከበደ ጋር ቀረበ። ቢሮው ወደ ሳር ቤት ሆኖ ባለበት ደረጃ ባለበት ቦታ ላይ እያጨናነቁ ተሸክመው ጋሽ ዳንኤል ፊት አቀረቡት። በብዙ ተነጋግረው ግን መፍትሄ እንዳጣለት ሲመስለው ሂሊንግ ፎር ዳሜጅድ ኢሞሽን የሚለውን ፈውስ ለተጎዱ ስሜቶች የሚለውን መጽሐፍ እባክህ ኃይል ይችን ብታነብ ይሻላል አለው።
ትክክለኛ መጽሐፍ ነበር የሰጠው። ትክክለኛ መጽሐፍ ነበር የሰጠው። ኃይለ ከበደ የቋንቋ አዋቂነቱ ወደር የለውም። ማናችንም አንቋቋመው። እነ ሳንፎርድ ውስጥ የተማሩት እነ ዳግም ሊቋቋሙት አይችሉም። የኔ ልጅ ግሩም 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 የእንግሊዘኛ ቋንቋ ችሎታ ያለው ሰው ነው እና አነበበውና መፍትሄ በዛ መጽሐፍ ውስጥ አገኘ። ፓስተር ዳንኤል መኮንን በሰጠው መጽሐፍ ውስጥ የመጽሐፉ ደራሲ ሰዎች ሁለት ነገሮች ይቋቋሟቸዋል የሚል ንግግር በመጽሐፍ ውስጥ አገኘ። በነገራችን ላይ ዲሴ መጽሐፍን በዛፍ ቀለበት መስሎ ነው ያስቀምጠው። የዛፍ ቀለበት፣ የዛፍ ዕድሜ፣ የዛፍ ጉዳት፣ በዛፉ ላይ የመጡ የረጅም ዓመታት ጉስቁልናዎች እንዳሉና እንደሌሉ ማወቅ ከፈለጋችሁ እሳቱ ዛፉ ተቃጥሎ ተጎርቶ የተለያዩ ችግሮች ገጥመውት እንደነበረ የምታውቁት ዛፉ ሲቆረጥ በዛፉ ውስጥ ያሉት ቀለበቶች ሲጠኑ በዛፉ ዕድሜ ውስጥ የገጠሙ ቻሌንጆች በሙሉ በአጥኞች ማወቅ ይቻላል። አሁን የተደረሰበት ቴክኖሎጂ ነው። እንደ ዛፍ ቀለበት ነው የእሱን ሕይወት የመሰለው ኃይለ ከበደ። ከረጅም ዓመታት በፊት ገና ታዳጊ ሳለ በልጅነቱ ገላው ላይ ያረፈች ጥይት ናት አከርካሪውን የበጠሰችው። የጅማ ልጅ ነው። አጎታቸው መጣ እና ትጥቃቸውን ፈቱ፣ ሊጸዳዱ ወጡ። የድሮውን ካውቦዮች በፈረስ ላይ እየጋለቡ በሽጉጥ ሲተኳኮሱ እናንተ አልደረሳችሁበት ይሆናል። የካውቦይ ፊልሞች ያያችኋላችሁ? እስቲ እጃችሁን አሳየኝ። እሺ መጋቢ ጌታቸው ሚስቴም አለች፣ ኩሪም አለች፣ ታምሬም አለ። እኔ ጥቂት ነው ያየሁት። እና ይተኳኮሳሉ እና ኃይለ ከበደና ወንድሙ ያጎታቸውን ሽጉጥ ይዘው ወጡ በጫካ ውስጥ እና ቀላ እንዳለው አላወቁም። አንዱ በአንዱ ላይ ሲሞክር የኃይለ ከበደ ወገን ተመታ። የ42 ዓመት የአልጋ እስረኛ ያደረገው ያ የታሪክ አጋጣሚ ነው። ያ ጉዳይ ነው። እና ወገኖቼ እንዳረዘምኩ ባቅም ወደ መጨረሻው ደርሻለሁ። በዚህ መጽሐፍ ውስጥ የገዛ ራሱን የህይወት ቀለበቶች ሰበብ አያሌ ነገሮች ተደቀኑበት። መጽሐፉን እያየ ከረጅም ዓመታት በፊት ገና ታዳጊ ሳለ በልጅነት ገላው ላይ ያረፈችው ጥይት ያስከተለችው ዘላቂ የአካል ጉዳት፣ ዓመታት አልፈው የምትንከባከበውን እናቱን በጨካኙ ሞት መነጠቅ ህይወቱን ከመሰረቱ አንገጫገጨው። ያንን መቀበል ባለመቻሉ ራሱን ለማጥፋት ያደረገው ሙከራ አሳዛኝ ነበር። ተጨናግፈዋል። የዚህን ዝርዝር በኋላ ወንድሜ የነገረ ክርስትና ዋና አዘጋጅ ሽመልስ ይፍሩ ምናልባት የሚተነፍስበትን እድል ታምሬ ከሰጠው ይነግረናል። ለህይወቴ ካሳ እንድትሆን ከእግዚአብሔር የተላከችልኝ ናት እስከምል ድረስ መርሴ ሐዘን ያልኳት ትንሿ መልአክ ያጣውበትም የክህደት ዘመን ነው ይላል። ያፈቀራት ልጅ በብር ስሟ ነው የሚጠቀመው። እዛ ላይ ክርስትናን ሽፋን አድርጎ ከአባቴ ቤት ያስወጣኝ ሐዘን እያለ ይነግረናል። ለማንኛውም መጽሐፉ ሁለት አጣብቂኝ ውስጥ ከቶታል። ከሁለተኛው አጣብቂ መድኃኒት እዛ ውስጥ አግኝቷል። ከዛስ በአልጋ ላይ ሆኖ 7 መጽሐፍ የጻፈልን ሰው ነው። በአልጋ ላይ ሆኖ ልጅ የልጅ ልጆች ተወልደው በሱ እጅ እንዲያድጉ በስነ ምግባር የሰከኑ ሰዎች የተገኘ ህይወትን እሱ አድርሶልናል። ወገኖቼ ጨርሻለሁ። በኋላ ላይ ላነሳላችሁ የምፈልገው ቀጣይ ዝግጅት አሁን በሰማችሁት ላይ መሰረት እየጣለ ይሄዳል። የስንት ሰዎችን ታሪክ ከመጽሐፋቸው ነገርኳችሁ። ሁላችንም ለመስማት ሳይሆን ለማድመጥ እንደመጣን ስለማቅ እና የሚነግረኛል የከሌ የሚለኝ እንዳደምጣችሁ ማወቅ ስለምፈልግ ነው። አንዳንድ ሰው ንገሩኝ እሺ። የኃይለ ከበደ ኦዲሴ፣ የአብዱቄ ከፈኒ፣ እድሜ ይስጥልኝ፣ ሰለሞን ገብረስላሴ የጋዜጠኛው መጽሐፍ አርቲክል ነው። የአንድ ሰው ብቻ ነው የቀረ። ግዴ ለማንም ይነግረኝ
አንደኛው ወይዘሮ ዚክ ኑሩ ውድ ባለቤቴ የማ የጎመጁ መጽሐፍ እንደሱ ብሎ መልስ የለም። የመጽሐፉን ስም ነው የጠየቁት። አሃ የጸጥታው ዳግማዊት የጸጥታው አለ ለምስክርነት የበቁ ፍጆታዎች ናቸው። ጌታን ስለነበረን ጊዜ አመሰግናለሁ። ምን ያህል እየተናገርኩ ያለውን ሀሳብ እንደተረዳችሁልኝ ልብ ባልልም ርዕሰ ጉዳዮቻችንን ግን እያጋመድኩ አቅጣጫ ለመስጠት ነው በፊታችሁ የቆምኩት። ኋላ ላይ በተለይ ከሰዓት ላይ ስንመለስ ለዚህ መፍትሄ ዶክተር አዳም ቱሉና ራሷ ቤዛ ባፕቲስት ቤተክርስቲያን እና ሌሎችም መፍትሄን እንዴት አድርገው አቀበሉ። የአካል ጉዳት ህመምና አጠቃላይ ነገሮች ሁላችን በሚታይ ሁኔታ ታመን በማይታይ ሁኔታ ታመን እንዳለን የሚያስመሰክሩ ነገሮች ምን አሉ? በተለይ ልጆች ላይ ያተኮሩ ነገሮች በኋላ ላይ ይነሳሉ እና በሰንደይ ስኩል የምታስተምሩ የምታገለግሉ ጆሮአችሁን በደንብ አቁማችሁ የምትሰሙን ጉዳዮች ይኖሩናል። እስካሁን ባለው ሁኔታ ላይ እንግዲህ ዳውን ለመጋቢ አሳልፌ እሰጣለሁ። በዚህ ስራ ውስጥ ከዚህ ርዕሰ ጉዳይ ጋር ሊጠቅመን የሚችል መጽሐፍ መጋቢያችን ጽፏል። መጋቢ ካሳሁን ሽፈራው። ይሄ መጽሐፍ እርግጠኛው እምነት የሚል ነው። እኔ ወዲያውኑ የሚል መጽሐፍ ነው በማርቆስ ወንጌል ላይ ማብራሪያ የጻፍኩት። እሱ ደግሞ በሉቃስ ወንጌል ላይ በሉቃስ ወንጌል ላይ አካል ጉዳተኞች ታውቃላችሁ? በሉቃስ ወንጌል ላይ አይነ ስውራንን ታውቃላችሁ? በሉቃስ ወንጌል ላይ እግራቸው የሰለሉ ሰዎችን ታውቃላችሁ? በሉቃስ ወንጌል ላይ መከረኝነት፣ ህመም፣ አካል ጉዳተኝነት እንዴት ነው የተስተናገደው? መግዛት ትችላላችሁ በኋላ ይህን በማስተናገድ በተለይ የጸጥታውን ዓለም ከወደሬ ይሄኛውን ደግሞ ተፈሪ በር ላይ ያለላችሁ ከሱ መውሰድ ትችላላችሁ። ጥንቅቅ ብሎ ሲዘጋጅ አንድ ነገር ጊዜ ተወስዶ የእውነት ሲዘጋጅ እንደዚህ ይመስላል እና ያው ተወዳጁ የቤተክርስቲያናችን የረጅም ጊዜ አገልጋይ ስሜ ታደሰ በእንዲህ አይነት ሁኔታ የአራት መጽሐፎችን እዛ ላይ ያሉት አካል ጉዳተኞች ስኬት እንዴት ግን መጀመሪያ ማለፍ እንደተቻለ ያሳየ በጣም አስደማሚ ነው። እኔ ምንድነው ያሰብኩት አሁን ጥያቄዎችን ከመጠያየቅ ሻይ ሰዓት ስለሆነ ሻይን ጠጣና የእንግዶቻችንን ደግሞ የያው ምስክሮች ያጠኑት ሳይሆን የኖሩበትን ህይወት ደግሞ እንዴት እንዳለፉ የሚያካፍሉን የነሱን የወንድሞቻችንና የታችንን አንዷ ስሟ በዚህ ተዋልም የተጻፈላት ጎመጁ ታፈሰን ጨምሮ እሱን ብናይ ይሻላል። ግን በታሪክ ውስጥ አፄ ኃይለ ሥላሴ ተደጋገሙ አይደል? አፄ ኃይለ ሥላሴ በጣም አስገራሚ ነው። ለሰዎች በጣም ቅርብ የነበሩ መሪ ነበሩ ማለት ነው። እና አብረው የተነሱት አባና እንደዚህ በቀላሉ የሚታዩም ሰው አይደሉም። አባና ማለት የአፄ ኃይለ ሥላሴ ገንዘብ በሻንጣ ይዘው የሚዟዟሩ ሰው ነበሩ። ቄስ ናቸው። እና እሳቸው ሲሄዱ አፄ ኃይለ ሥላሴ ገንዘብ ስጡ ሲባል የሚሰጡትና የሚመጥኑት አባና ናቸው። እና አፄ ኃይለ ሥላሴ ንጉሱ መተው እንደ አምላክ የሚቆጠሩ ትልቅ ሰው ገንዘብ ሲሰጥ አንድ ብር ያድላሉ ወይ ሁለት ብር። ቅድም ስሜ እንዳለው አሳብ ምንድነው ሰው የሚለው እሳቸው በደንብ ሰጥተው አባና ናቸው ይሄንን ነገር አሳነስ ሰጡን ይባል ነበርና በዛን ጊዜ በጣም ቆንቋና የሆነ ሰው ገንዘብ የማያወጣው ሰው ይሄማ አባና ነው ይባል ነበር እስከ ቅርብ ድረስ። እና አባና ነው የሚል ምናልባት አሁን ይሄ ጄኔሬሽን አያውቀውም። እኔ ግን ልጆኜ አያቴ እሱ ባካ አባና ነው ከተባለ ገንዘብ የማያወጣው ሰው ነው እንደማለት ነውና የእሳቸው ሮል እሱ ነው። እሳቸው የፈቀዱትን ገንዘብ አንተ ቦምብ ጋር ምን አደረሰ ብለው እንዲከለከለ ሰለሞን ገብረስላሴ ያደረጉት በዚህ ባህሪያቸው ነው። እና ምናልባት ስለታየ የአፄ ኃይለ ሥላሴም በሰዎች መካከል መገኘትም ስላስደነቀኝ ነው። ሻይ ተዘጋጅተዋል። ሻያችንን ጠጥተን ቶሎ እንመለሳለን።